ምቀኛ ስለሆነች እውነትና ሐሰት የሚፈራረቅባት ዓለም ስለሆነች እውነተኛ ስለማይወደድባት እውነትን የሚናገር እውነት የሆነውን ክርስቶስን የሚያመልክ ስለማይወደድ ዓለም እውነተኞችን ትገፋቸዋለች፣ ታሳዳቸዋለች። መክሊት ስላላቸው ነው እንዳያተርፉበት። እግዚአብሔር ለእያንዳንዳችን የሰጠን መክሊት አለ። ወገኖቻችን እየጾምን ነው፣ እየጸለይን ነው። ጸሎታችንን እግዚአብሔር ይቀበላል። እግዚአብሔር ለእኛ የሚሰጠን ትልቅ ሀብት አለ። እኛ የተሰጠንን ሳይሆን የምንመለከተው ያልተሰጠንን ነገር ስለምናፍቅ ነው እንጂ ካልተሰጡን ይልቅ ያ የተሰጡን በጣም ብዙ ናቸው። ወሬ እንጀራው የሆነው ሰው ፈጥሮ ከሰው ጋር ያጋጫቸዋል። ወሬ እንጀራው የሆነው ሰው በእንጀራችሁ ላይ አመድ ይነሰንሳል። በሕይወታችሁ ላይ ወጥመድን ይዘረጋላቸዋል አለ። አንተ ጨካኝ ነህ። ጨካኝ ቢሆን ኖሮ ባልሰጠው፣ ጨካኝ ቢሆን ኖሮ ወደ ራሱ ባልጠራው፣ ጨካኝ ቢሆን ኖሮ ወደ ራሱ ባላቀረበው፣ ጨካኝ ቢሆን ኖሮ አትርፈ ነግደህ አምጣ ባላለው፣ ከወደቀበት ባላነሳው ነበረ። ገና ያድሮ እናንተ ልጆቹን እንዲመክር እኔንም አንደበቴን እንዲጠብቅልኝ ቅዱስ ፈቃዱ ይሆንልኝ። ዘሐሴቷ ካፊ በዚህ ርዕስ እግዚአብሔር እንደገለጠልኝ ለ15-20 ደቂቃ ከእናንተ ጋር ቆያለሁ። ወደ አማርኛ ስናመጣው እግዚአብሔር ሰጪና ተቀባይ ነው የሚል ነው። ይህንን እንግዲህ የምናገኘው በትምህርተ ኅቡዓት ነው። ከሰባቱ ኪዳናት አንዱ በሆነው ጌታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት ደቀ መዛሙርት የገለጠው ትምህርት ነው። እግዚአብሔር ሰጪና ተቀባይ ነው። አዎ ሰጪና ተቀባይ ነው። ዕድሜን ይሰጣል፣ ደግሞም ትሩፋትን ከኛ ይቀበላል። አንደበትን ይሰጣል፣ የምስጋና መስዋዕትን ደግሞ ከኛ ይቀበላል። እግዚአብሔር የምንከብርበትን ነግደን የምናተርፍበትን ስራ ለእኛ ለልጆቹ ይሰጠናል። ደግሞም አስራት በኩራትን ከኛ ይጠብቃል። እግዚአብሔር መክሊቶችን ለእያንዳንዳችን ይሰጣል። ደግሞም ሊቆጣጠር ወደኛ ይመጣልና እግዚአብሔር ሰጪና ተቀባይ ነው አለ። እግዚአብሔር ምንድን ነው? ሰጪና ተቀባይ ነው። ለእያንዳንዳችን የተሰጠን መክሊት አለ። ለግማሾቻችን የማስተማር አገልግሎት ልክ እንደ ዘላለም እንደ መምህር ዘላለም የማስተማር ጸጋ እድሜ ልኩን ወንድማችን ዛሬ ከተቀበረ 5ኛ ቀኑ ነው ተብሏል። እናውቃለን። ውስጣችን የደማበት ወንድማችንን ያጣብንበት ውሎ አድሯል። ልክ እንደሱ ለሁላችን የተሰጠን ጸጋ አለ። ግማሾቻችን የተሰጠንን ጸጋ እንጠቀምበታለን፣ ግማሾቻችን ደግሞ ሳንጠቀምበት ጊዜውን እናሳልፋለን። መምህር ዘላለም ግን እግዚአብሔር ለአገልግሎት ብሎ ጠራው። የተጠራበትን ዓላማ ፈጽሞ ወደ እግዚአብሔር ሄደዋል። እኛም ስላጣነው አለቀሰን፣ ውስጣችን ደማ። ሞት አይቀርምና መክሊታችንን እንጠቀም፣ በአግባቡ እንስራበት ልላችሁ ነው። እግዚአብሔር ይሰጣል፣ ደግሞ ይቀበላል። ለእኛ ምን ሰጠን? ጉልበት አለን፣ እጅ እግር አለን፣ አንደበት አለን፣ ዓይን አለን፣ መንቀሳቀስ እንችላለን። ኦርቶዶክሳዊት ተዋሕዶ የሆነች ሃይማኖት አለን፣ ቀጥተኛ የሆነች መተኪያ የሌላት አባቶቻችን መስዋዕት የሆኑላት ደማቸውን ያፈስሱላት ተዋሕዶ ሃይማኖት አለን። ይህንን ለመጠቀም ነው የሚያስፈልገው። አሁን ስናይ ዘመናችንን ስንመለከት ሰው የተሰጠውን መክሊት እየተጠቀመ አይመስለኝም ወይም አይመስለንም። ምክንያቱም አእምሮ አለን፣ ማሰብ እንችላለን፣ ማስተዋል እንችላለን፣ ክፉና ደጉን ማየት መመዘን እንችላለን። ያንን የሚያስብ አእምሮ ግን በምድር ላይ አይታይም። መገፋፋቱ አለ፣
መጠላላቱ አለ፣ አንዱ አንዱን ማሳደዱ አለ፣ ወንድም በወንድሙ ላይ መጨከኑ አለ፣ ክፋትና ተንኮል አለ። ብዙ በምድራችን ላይ ክፋት እግዚአብሔር የሚጸየፋቸው የሚጠላቸው ነገሮች እየተከናወኑ ስለሆነ እኛ ልጆቹ ተስፋ ቆርጠናል። እግዚአብሔር አይሰማም ብለናል። ከምንሰማው አንጻር ከተቸገርንበት አንጻር ውስጣችን ደምቷል፣ ተጎድተናል። ነገር ግን መክሊታችንን ባለመጠቀማችን ቢሆንሳ? ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ 3 አገልጋዮች የነበሩት ባለሀብት ጌታችን ኢየሱስ ክርስቶስ በምሳሌ እንዳስተማረ 3 አገልጋዮች ነበሩት። ለእያንዳንዳቸው እንደ አቅማቸው ሰጣቸው። የሚያተፉበትን፣ የሚነግዱበትን፣ የሚያገለግሉበትን፣ ራሳቸውን ረድተው ሌላውን የሚረዱበትን መክሊት ሰጣቸው። ለአንዱ 1፣ ለሁለተኛው 2፣ ለሶስተኛው 5 ሰጣቸው። አይደለም? ይህን ቃሉን ታውቁታላችሁ፣ ታነቡታላችሁ። ደግሞም የሚነገርበትም ጊዜ አለ። ገብረ ኄር ገብረ አካይ ብላ ቤተክርስቲያን ታስተምራለች። ዕለት ሰጣ ማለት ነው። እነዚህ ሰዎች 2ቱ በመክሊታቸው ሲጠቀሙ፣ አንደኛው ግን መክሊቱን ቀብሯል። 5ቱ 5 አትርፎ 10 አድርጎ ሲያመጣ፣ 2ቱ ባለ 2ቱ 2 አትርፎ 4 አድርጎ ሲያመጣ፣ ባለ አንዱ ግን ሳይሰራበት መክሊቱን ወሰደና ቀበረ። ምክንያቱም ሲጠየቅ ምንድን ነው መክሊቱን ወስደህ የቀበርክበት ምክንያት፣ ያላተረፍክበት ምክንያት ምንድን ነው ተብሎ ሲጠየቅ ምክንያት ነው የደረደረው። ምክንያቱ ደግሞ እጅግ ንጉሱን የሚያስቆጣ ባለሀብቱን የሚያስቆጣ ነው። ምን አለ? አንተ ጨካኝ ነህ። ጨካኝ ቢሆን ኖሮ ባልሰጠው፣ ጨካኝ ቢሆን ኖሮ ወደ ራሱ ባልጠራው፣ ጨካኝ ቢሆን ኖሮ ወደ ራሱ ባላቀረበው፣ ጨካኝ ቢሆን ኖሮ አትርፈ ነግደህ አምጣ ባላለው፣ ከወደቀበት ባላነሳው ነበረ። ነገር ግን በተቃራኒው ነገረበት። አንተ ጨካኝ አረመኔ መሆንህን ስለማውቅ ስለተረዳው ምናልባት የሰጠኸኝ መክሊት ቢጠፋብኝ አንተ በኔ ላይ ክፉ ትፈርዳለህ፣ ክፉ ታደርጋለህ ብዬ ሰጋሁ። በዚህም ምክንያት መክሊቱን ወስጄ ቀበርኩ አለ። ለያተረፉትና ለቀበረው የተነገራቸው ቃላት አንድ አይደሉም። ለነዚያ እናንተ ታማኝ ሎሌዎች ተመሳሳይ ስለሆነ ለሁለቱም የተነገራቸው ዓለም ሳይፈጠር ወደ አዘጋጀሁላችሁ ስፍራ ግቡ፣ በትንሹ ታምናችኋልና በትልቁ በብዙ ትሾማላችሁ ብሎ ነው የነገራቸው። ታዲያ ያ መክሊቱን የቀበረውስ የሰማው ምንድን ነው ትሉኝ እንደሆነ አንተ ሰነፍ እኔ ጨካኝ መሆንን ታውቃለህን? በዚህ መልኩ በሳልከኝ በነገርከኝ መልኩ እኔን ታውቃለህን? አንተ ሰነፍ ባሪያ አላቅህም፣ ከኔ ሂድ፣ እሳቱ ወደማይጠፋው ትሉ ወደማንቀላፋው ልሰዱት ብሎ ፈረደበት ይላል። ከዚህ ፍርድ እግዚአብሔር ሁላችንን የሚጠብቀን። እግዚአብሔር ይሰጣል ደግሞ ይቀበላል። እግዚአብሔር ለእያንዳንዳችን የሰጠን መክሊት አለ። ወገኖቻችን እየጾምን ነው፣ እየጸለይን ነው። ጸሎታችንን እግዚአብሔር ይቀበላል። እግዚአብሔር ለእኛ የሚሰጠን ትልቅ ሀብት አለ። እኛ የተሰጠንን ሳይሆን የምንመለከተው ያልተሰጠንን ነገር ስለምንናፍቅ ነው እንጂ ካልተሰጡን ይልቅ ያ የተሰጡን በጣም ብዙ 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 ናቸው። ስለዚህ በተሰጠን እግዚአብሔርን ልናመሰግነው ይገባል።
በዚህ ሰዓት አቅም ሳይኖራቸው በደዌ ዳኛ በአልጋ ቁራኛ ተይዘው በየሆስፒታሉ ራሳቸውን ስተው የወደቁ ወገኖቻችን አሉ። በዚህ ሰዓት ባል ሳይወዱ ተገደው በጦርነት ላይ ገና ለገና ሕይወቴ ያልፍ ይሆናል፣ ቤተሰቦቼ ይወድሙብኝ ይሆናል ብለው የሚሰጉ አሉ። በዚህ ሰዓት ቤታቸውን ንብረታቸውን ጥለው የሚሰደዱ ወገኖች አሉ። በዚህ ሰዓት ዲያብሎስ አእምሯቸውን ገዝቶ ምቀኝነት ይዟቸው፣ ክፋት ይዟቸው ተንኮል የሚሰሩ አሉ። ተጥሎ ለሚኬድ ዓለም በዚህ ሰዓት በኢየሱስ ራሳቸውን የሚደብቁ ወገኖች አሉ። መክሊታቸውን የቀበሩ ናቸው። እነዚህ አባቶቻችን እንደሚናገሩት መክሊት የተሰጣቸው ሊቃውንተ ቤተ ክርስቲያን ከጳጳሳት ጀምሮ እስከ ዲያቆናት ድረስ፣ ከሰባክያን ጀምሮ እስከ አገልጋዩ ቀዳሹ ድረስ፣ ከዛም ደግሞ እስከ አማኙ ድረስ እምነታችን ለእኛ ለኦርቶዶክሳውያኑ መክሊታችን ናት። የምናተርፍባት ከክርስቶስ ጋር የምንገናኝባት ስሉስ ቅዱስን ዘላለማዊ አምላካችን ብለን የምናመሰግንበት እነሆ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ተብሎ እንደተጻፈ እኛ በእግዚአብሔር እናምናለን ጽድቅ ሆኖ የሚቆጥርልን አምላካችን ፊት ተሰብስበን በእንዲህ መልኩ እግዚአብሔርን የምናመሰግንበት እምነታችን ለእኛ ለኦርቶዶክሳውያኑ መክሊታችን ናት። ታዲያ ለዚህ እኮ ነው ሐዋርያው ቅዱስ ዮሐንስ በራእዩ እንደተገለጠለት እንዲህ አለው እግዚአብሔር ለሐዋርያው፣ እነሆ በቶሎ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ጠብቀው አለው። ምን አለው? ማንም አክሊልህን እንዳይወስድብህ። እቺ እምነታችን ለእኛ አክሊላችን ናት። በዚህም ምክንያት የተነሳ ስማቸው ኦርቶዶክሳዊ ተዋሕዶ ስለሆነ ወይም መስቀላቸው እየታየ በተለያየ ስፍራ ላይ የሚገደሉ የሚጠፉ ወገኖቻችን አሉ በዘመናችን። አይደለም እንዴ? እውነት ነው፣ ሐሰት ነው? አዎ፣ መክሊታቸው እየታየ ነው። መክሊቱ የሚያተርፍ ስለሆነ፣ ዓለም ደግሞ ሚቀኛ ስለሆነች፣ እውነትና ሐሰት የሚፈራረቅባት ዓለም ስለሆነች፣ እውነተኛ ስለማይወደድባት፣ እውነትን የሚናገር እውነት የሆነውን ክርስቶስን የሚያመልክ ስለማይወደድ ዓለም እውነተኞችን ትገፋቸዋለች፣ ታሳዳቸዋለች። መክሊት ስላላቸው ነው እንዳያተርፉበት፣ ከድንግል ማርያም ጋር በደስታ እንዳይኖሩበት፣ ከክርስቶስ ጋር ከተሰቀለው ከንጉሱ ጋር አብሮ በክብር እንዳይገለጡ መክሊቱን እንዲቀብሩ ተስፋ ቆርጠው መክሊቱን እንዲቀብሩ ሀጽተ ወካፊ እግዚአብሔር ሰጪ ነው። የሰጠውን ተቀብሎ በተግባር ላይ አውሎ እነሆ ዓለም ሳይፈጠር ወደ አዘጋጀሁልህ ስፍራ ግባ፣ አንተ ታማኝ አገልጋይ እንዳይባል ዓለም እውነተኞችን ታሳዳቸዋለች፣ ትገርፋቸዋለች፣ ታሰቃያቸዋለች። ታዲያ እኔ በእውነት በሕይወት ሳለ በዚህ መልኩ መምህር ዘለዓለምን የገለጠ አለ ብዬ አላምንም፣ ያከበረ አለ ብዬ አላምንም። አዎ እውነተኛ መክሊቱን የተጠቀመ ድንቅ የሆነ ሐዋርያ ነው መምህር ዘላለም። ባለፈው የቀበርነው አልቅሰን የቀበርነው ቤተክርስቲያናችን ትልቅ ሰው አጣለች። በነገራችን ላይ በዚህ ጉባኤ ላይ ስሙ እንዲነሳ ስሙ እንዲከብር እኛ ደግሞ ከሱ እንድንማር እኒህ ሊቃውንት አባቶቻችን በስሙ የተዘጋጀ ጉባኤ ነው። ይሄ ጉባኤ እየሰማችሁ ነው አይደለ? በስሙ የተዘጋጀ ጉባኤ ነው። መምህራችን ወደ እሱ ስንመጣ መምህራችን ጠዋትም ከሰዓትም ወንጌልን በመስበክ የተጠመደ ወንጌልን ሲያስተምር ሲሰብክ ወንጌልን በሸቀጣሸቀጥ ያልመዘነ እግዚአብሔር የሰጠውን መክሊት በአግባቡ የተጠቀመ ወንጌልን ያሸቀጠ ወንጌልን ሲያስተምር ያችነው እውነቷን እንጂ አጣሞ ፖለቲካ ያልተጠቀመበት ሰዎችን በዘር ያልከፋፈለ ሰሜንም ይሁን ደቡብም ይሁን ምስራቅም ይሁን ምዕራብም ይሁን ሁሉን በኩል ያገለገለ በመላው ዓለም ላይ ልረፍ ብሎ ለደቂቃ ለሰከንድ ስለ ራሱ ማረፍ ሳይጨነቅ ሁል ጊዜ የሮጠ እውነተኛ መክሊቱን ያተረፈበት ድንቅ የሆነ የዘመናችን ሐዋርያ መምህር ዘላለም በረከቱ ይደርብን። እንደሱ መሆን ነው የሚያስፈልገው ወገኖቻችን።
እኛ እኮ አሁን ስለ ዘላለም አንስተን ስናለቅስ ስናዝን መምህር ዘላለም ሞቱ ብለን ሳይሆን ጎደልብን ብለን አጎደልብን ብለን በዚህ በክፉ ጊዜ ድንቅ የሆነ መምህር አጣን፣ አርአያ የሚሆነን ድንቅ ሐዋርያ አጣን ብለን ነው የምናለቅሰው። እሱማ እውነትን የኖረ ሰው ወዴት ነው የሚሄደው? ሰው እኮ በዚህ ምድር ላይ ለዘላለም አይኖርም። ለእያንዳንዳችን የተሰጠን ጸጋ አለ። ጸጋችንን ሳንጠቀም ስንቀር ሞቱ እንላለን ወይም ሞትን እንላለን። ከእውነተኛው ዳኛ ስንለይ በእውነት ሳንኖር ስንቀር እግዚአብሔር የሰጠንን ዕድሜ እንዲሁ በከንቱ ስናቃጥል፣ እንዲሁ እርስ በርሳችን ስንጠላላ፣ እንዲሁ ስንከፋፈል፣ እናት በልጇ ላይ ስትጨክን፣ አባት በልጁ ላይ ሲጨክን፣ ልጅ በአባቱ ላይ ሲጨክን፣ ጥላቻ ብቻ በሆነበት ዘመን አንድ ታሪክ ልንገራችሁ። በዚህ በመዝሙረ ዳዊት መዝሙር 26 ከቁጥር 10 ላይ አባቶቻችን ተርጉመው ያስቀመጡት የሚዘገንን ታሪክ አለ። እስመ አዌ ወእሜ ገደፉኒ፣ እናት አባቴ ትተውኛል፣ አንተ ግን አነሳኸኝ፣ ወእግዚአብሔር አንሥአኒ፣ እግዚአብሔር ግን አነሳኝ አለ ነቢየ እግዚአብሔር ቅዱስ ዳዊት። ይህንን አባቶቻችን ሲተረጉሙት አንድ ንጉሥ አለ ብሎ ይተረጉማሉ። ያ ንጉሥ ታመመ። ያ የታመመው ንጉሥ የሚቀልባቸው ቀለብተኞች፣ ጠንቋዮች፣ ስርማሾች ነበሩት። ከሚበላው የሚያበላቸው፣ ከሚጠጣውም የሚያጠጣቸው። እነርሱም ሆዳቸው እንዳይጎልባቸው የሌለውን ነገር እየተረቱ የሚነግሩት፣ ንጉሡን በሰቀቀን ውስጥ የሚያኖሩት፣ ሁልጊዜ በስጋት ውስጥ የሚያኖሩት፣ ሰው የሚያወራውን ነገር ሲያጣ ፈጥሮ ያወራል። ወገኖቻችን፣ ወሬ እንጀራው የሆነው ሰው ፈጥሮ ከሰው ጋር ያጋጫቸዋል። ወሬ እንጀራው የሆነው ሰው በእንጀራችሁ ላይ አመድ ይነሰንሳል። በሕይወታችሁ ላይ ወጥመድን ይዘረጋላቸዋል። ታዲያ ታመምኩ ምን ትላላችሁ ብሎ ሲል መቼም አያገኘውም አሉና ለእናት ለአባቱ አንድ የሆነ ልጅ ትፈልጋለህ አሉት። እሺ አላቸው። እናቱ ይዛው አባቱ አርዶት በደሙ አንተ ትጠመቃለህ ወይም ትታጠባለህ፣ ከዛ ትፈወሳለህ አሉት። ይዘገነናል አይደል? ይሄ ነገር እንዲሆን ይመስላችኋል ወገኖቼ? ይሆናል ብላችሁ ታስባላችሁ? አእምሮ ያለው ሰው፣ እንደ ሰው አድርጎ የሚያስብ ሰው፣ እንደ ሰው የሚያስብ ሰው፣ የሚራራ ሰው ሲባል እንኳን ለሰው አይደለም ለእንስሳ የሚራራ ጸጋ ያለው ነው፣ መክሊት ያለው ነው። የሰው ልጅ በጎ ነገርን የሚፈልግ፣ በጎ ነገር እንዲያደርግ አምላኩ ከሱ የሚጠብቅ፣ በጎ ነገር እንዲያደርግ የሚጠበቅበት ሰው ማለት ሰው ነው። እንደ ራሴ ብሎ እግዚአብሔር የፈጠረው። አዎ እግዚአብሔር ሰውን በአምሳያው ፈጠረው ተብሎ የተነገረለት እኮ ነው። ሰው ምግባር ሰብአ አርአያነ ወአምሳሉ አይደለ? ሰውን በአምሳሉ በመልኩ ፈጠረው ተብሎ የተነገረለት ሰው እጹብ ድንቅ ነው ተብሎ የተወራለት ነው። ሰው ግን ይህን ክፋት ይሰራል። ይህን ከአእምሮ በላይ የሆነውን ክፋት ይሰራል የሰው ልጅ። ይህን ነገሩት። ከዛ ባለስልጣን ራስ ወዳድ ነው። ራሱን ያሳልፈው ከመስጠት ይልቅ ሌላውን ወገኑን ያሳልፈው የሚሰጥ ነውና ማፈላለግ ጀመረ። ፈልጉልኝ አላቸው። በሀገሩ ሁሉ ሰዎች ተበተኑ። ተፈለገ፣ ተገኘ ተባለ። ለእናት አንድ ልጅ፣ ለአባት አንድ ልጅ፣ ሌላ መተካ የሌላቸው በኩር የሆነው ልጅ ተፈለገ፣ ተገኘ። ከነ ቤተሰቡ ተይዞ ተመጣ። እናንተ ሰዎች ሆይ አላቸው፣
እኔ ታምሜያለሁ፣ መድኃኒቴ ደግሞ ይሄ ልጅ ነው። ስለዚህ ትሰጡኛላችሁ? አትሰጡኝም? እኔ ብዙ ወርቅ ብዙ ገንዘብ እሰጣችኋለሁ፣ ይሄ ልጅ ስጡኛላችሁ። ችግር የለም እንሰጣለን አሉት። ታዲያ መስጠት ብቻ አይደለም፣ አንቺ ልጅሽን ትይዋለሽ፣ አንተ ደግሞ ልጅህን ታርዳለህ፣ እኔም ደግሞ በልጁ ደም ተጠምቄ እድናለሁ አላቸው። ችግር የለም አሉት። ይከብዳል። ዓለም ሲጨክን እንዲህ ነው ወገኖቼ። የሚያዋጣው ወደ እግዚአብሔር መቅረብ ብቻ ነው። ዛሬ የሚያድነን ወደ ቅዱስ እግዚአብሔር ቀርበን ራሳችንን ለእሱ ስንሰጥ ነው። የምትመኩበት ሀብት አላቂ ነው። የምትመኩበት ባለስልጣን ከወንበሩ ላይ ይንከባለላል። የምትመኩበት ዘርም ይሁን ሌላ ነገ ተነገ የለም፣ እንደ ጉም ይተምናል፣ ይጠፋል። የምንመካበት ቢኖር አንድ እግዚአብሔር የማይተወን የማንቀላፈው እውነተኛ ዳኛ፣ አንተ ሰሜናዊ ነህ፣ አንተ እንዲህ ነህ ብሎ የሰው ልጅ የማይለየው ሁሉ ሕዝብ ውስጥ ደሃ ዛልም በራሁ ዓለምን በመዳፉ የጨበጠ ያዘ ንጉሥ እግዚአብሔር እርሱ ብቻ የማይከዳ ሁለት ቀን ፈራጅ አምላክ ወደ እርሱ መቅረባችሁ ወደ እርሱ መሰብሰባችሁ ድንቅ አደረጋችሁ። እንኳን ደስ አላችሁ። አሁን በዚህ ሰዓት ኑሮዬን የማሟላበት ስራ ልስራ ወይም ደግሞ ሌላ ነገር ሊፈልግ ብላችሁ ሳትሉ ሁሉን ትታችሁ ወደ እርሱ መጣችሁ። ሁሉ የእርሱ የሆነው ጌታ ደግሞ ሁሉን ይስጣችሁ። ይሄ የተፈረደበት ሕፃኑ ላይ ሕፃኑ ወደ ሰማይ አንጋጠጠ፣ አንደበቱ ይናገራል፣ ነገር ግን የሚለው ነገር አይሰማም። ንጉሡ ተመለከተውና አንተ ልጅ ምን ትላለህ? ምንድነው የምትለው ነገር አይሰማም፣ ነገር ግን አንደበትህ ከንፈርህን ሲመለከተው እንቀሳቀሳልና ምን እያልክ ነው አለው። ንጉሥ ሆይ በባህሪ እናት ለልጇ ስትሞት ነው፣ በባህሪው አባት ለልጁ ራሱን አጋልጦ ሲሰጥ ነው፣ ሲሞት ነው የሚታወቀው። እኔ ግን በዓለም ላይ የሌለ ነገር ተፈረደብኝ፣ ተደረገብኝ። ያም ቢሆነው እንኳን ፍርድ ተጓደለ፣ እውነት ተጓደለ ብሎ ስለ እውነት የሚመሰክር ስለ እውነት የሚፈርድ ንጉሥ በዓለም ላይ የተቀመጠው ገዢ ነበረ። ኃላፊነቱ የእሱ ነበረ። ከዛም አለውንኩም እሱም ፈረደብኝ፣ የሞት ፍርድ ፈረደብኝ፣ ያለ ኃጢአቴ ያለ በደሌ። ስለዚህ ቅን ፈራጅ ወደ ሆነው ወደ ፈጠረኝ ሳልፈልገው ፈልጎ ወደዚህ ምድር ላይ ወደ አመጣኝ አምላኬ እየጮኩ ነው አለ። ምን እያልኩ ነው? ንጉሡ አዘነ፣ ተሰማው፣ አሰበና ተውት፣ ልቀቁታል። ክብርና ምስጋና ለአምላካችን ይሁን። ይህንን ሲል መልአከ ሰማዩ መጥቶ እሱም መዳኑ አይቀርምና ዳነ ይለናል ታሪኩ አባቶቻችን እንደነገሩ። እግዚአብሔር ከልባችሁ ሆናችሁ ከለመናችሁ ከተማጸናችሁ እሱና እናንተ ብቻ ከተነጋገራችሁ ድምፃችሁ ሳይሌንት ቢሆንም እሱ ግን የሚሰማ አምላክ ነው። የሚሰማችሁ መሆኑን ተረድታችሁ አምናችሁ ዛሬውኑ መልስ ይሰጠኛል ብላችሁ ተመክታችሁ እግዚአብሔር ሆይ ጤና ሰጥተኛል፣ ስላደረግልኝ በጎ ነገር ሁሉ አመሰግናለሁ፣ ደግሞም ይሄ ችግር አለ አንተ የምታውቀው ነውና ይሄን ችግር አስወግድልኝ ብላችሁ ይልቁንም ደግሞ ዛሬ እኔም እናንተም አባቶችም ታናሹም ታላቁም ሕዝቡም ሁሉም የሚጨነቅበት የሰላም ጉዳይ ነውና እግዚአብሔር ሆይ ሰላምን አምጣ ብለን ከጸለየን የራሳችንን ድርሻ ከተወጣን ምድራችን ሰላም ትሆናለች። ምድራችንን ሰላም ያደርግልን። ሰዓቱ እየሄደ ነው። ንጉሬድ ያስተምራሉ ብሎ ምልክት እየሰጡኝ ነው የስብከተ ወንጌል ኃላፊው። እግዚአብሔር ያክብርልን። ተባረኩልኝ። ክፉ አይንካችሁ።